ባጭር አንድ ነገር እንድጠይቅሽ ብቻ ነው ፈልገው። አንደኛ ጌታ 2 ዓመት በፊት ስትመጣ ሐሙስ እዛ ትዝ ካላችሁ ማይቆም ፈሳሽ ነበር ከማህፀንሽ ሲወጣ ነበር አይደል? ጌታ እንደዚህ እንዲህ አሁን ማይቆም ፈሳሽ ከማህፀንሽ ውስጥ እየወጣ እንዲህ ይሆን ሾምበሩ ራሱ ረጥቦ ልብስ ምናምን አድርገሽ ነይ ውጪ ብያት ነው የወጣችው። ማይቆም ፈሳሽ ከማህፀንሽ ውስጥ እየወጣ ስትቸገር ያለው ማይቆም ፈሳሽ የሚናገረኝ እግዚአብሔር አይሳሳም። አሜን። ከማን ጋር መጣሽ? የት አለች? ነይስ ማን ነው ስምሽ? መሰረት። ምን አለሽ ዶክተሮች? ኦሬዲ አትሞች አለችልም አሉ እንደሚከስተኛ አሁንም ዝም ብሎ በቃ ከማህፀንሽ ፈሳሽ ይፈሰኛል፣ ደም እየቀላቀለ መስከረም 27 ጀመረ እስካሁን ድረስ ይፈሰኛል። አሁን ቦዲ ነፋኛል። መተኛት በዚህ ግራ ፓርቲ አስተኛኝም ከስር ቀኝ ግሬ ከስር ተረከዜ ላይ አካባቢ ላይ ክብ ይዞ ያቃጠለኝ። አምናለሁ። አንደኛ ፎስሽ ነው። ሁለተኛ ፎስሽ ሞባይል ምናምን ቻርጅ የሚያደርገውን ነገር እስኪ እሱም አንድ ደቂቃ 2 ደቂቃ ለህዝቡ እስኪ ከአይምሮ በላይ የሆነ ነገር ስለሆነ እስኪ ትመስክር። ስሟን ትንገረን፣ የመጣችበትን ትንገረንና ትመስክርና ወደ ጸሎት ገባለሁ። ከሷ በኋላ ራቱቫስ ወጣ ከውስጧ በኢየሱስ ወጣ ከውስጧ በኢየሱስ ሂድ በኢየሱስ ሂድ በኢየሱስ። እግዚአብሔር እንደዚህ ነው ማለት ጥጥ ነገር ነው ማይሆነው። ትልቅ ጥጥ ነው ማየው። ውሃ ውስጥ ንጹህ ውሃ ውስጥ ይነከራል። በአንድ እጅ ይነከርና ሆዷን ነው አንጀቷ ይኸው ትልቁ ወፍራሙ አንጀት አለ። ፕሮብሌሙ እሱ ጋር ነው ያለው አንቺና ያ አንጀት ሲጠረቅ ሲነጻ በመንፈስ አሁን እጃችሁን ዘርጉና እግዚአብሔር ነጻ አውጥቶሻል በሉት። ከዚህ ሰዓት ጀምሮ በሉት ይሄ መርገም ተሰብሯል በሉት። ስሜ መሰረት ታደሰ እባላለሁ። እዛው ሐዋሳ ነዋሪ ነኝ። በ2005 ነው ትዳር የመሰረትኩት። ካገባው ሰዓት ጀምሮ ነው የታመምኩት ማለት ነው። ባጭሩ ስናገር ባገባው ሰዓት ተያዝኩ። ለ2 ዓመት ያህል ሆስፒታል ውስጥ ነበርኩኝ። ለ9 ወር ያለ ማቋረጥ ደም ይፈሰኝ ነበረ። ሰውነቴ ቻርጅ ፉል ያደርግ ነበር። ላፕቶፕ፣ ምጣድ፣ ስልክ ምናምን ሰውነቴ ቻርጅ ፉል ያደርግ ነበረ። ምንም አይነት ስራ አልሰራ፣ ከባለቤት ጋር ምንም አይነት ነገር ማደራረግ አልችልም። አልጋም ተለያይተን ነው የምንተኛው። መሀል ፍራሽ ከተን ነበር የምንተኛው። ጭራሽ የእሱ ሰውነት እኔ ሲነካኝ ሰውነቴ ይግል ነበረ እና ምጣድ ሲለኮስ ሰውነቴ ነበር ፓወር ሰጥቶ ምጣዱ የሚለኩሰው። ለዛ በርቀት ነበር የሚያስተኙን ከምጣድ አድርገው ማለት ነው። መኖሪያ ቤት ምግብ የሚጋገር የሚሰራ ከሆነ ብዙ ሜትር ርቄ ነው የምተኛው። ቤቱን ለቅቄ ውጭ ነው የምተኛው እና አዲስ አበባ ብዙ ሕክምና አደረግኩኝ። ክስተት ነው አሉኝ። ምንም አይነት ሕክምና አልሰጡኝም። በጣም እዚህም ብዙ ሆስፒታል ገባሁ። ይዛችኋት ውጡ 99% የመትረፍ እድል የላትም አሉኝ። ከዛን የመጨረሻ ትዝ ይለኛል ሎቄ ላይ ተኝቼ ዘበኛውን ያባረር ከሆስፒታል ውስጥ አውጥቶ በቃ ተስፋ የለሽም ብርንም አታባክን ይዛት ግባና ቤት ትረፍ ተባለ። ቤቱ ሁሉ ነገር ተዘጋጀ። እግዚአብሔር ጣልቃ ገባ። ነይዘት ትንሽ ከፍ ትንሽ ወንሽ ላይ እሺ ኦኬ። በፈሳሽ ተበላሸ ችግር የለም። ቼክ ነይ እጅሽን እንደዚህ አድርጊ። እሺ ችግር የለውም። አይ እጅሽን እንዲህ አድርጊ። አይዞሽ ከዚህ ስቃይ እኮ ነው ጌታ እየፈታሽ። ይህም በእግዚአብሔር ዓይን ቀላል ነው ቀላል፣ ይህም በአምላኬ ዓይን ቀላል ነው። ይህም በእግዚአብሔር ዓይን ቀላል ነው ቀላል፣ ይህም በአምላኬ ዓይን ቀላል ነው። እና አዲስ አበባ ብዙ ሕክምና በጣም ብዙ ሕክምና ባለቤቴ ወንድም ዶክተር ነው። አሜሪካ ሀገር ነው የሚኖረው። በጣም ብዙ ዶክተሮችን ስለሚያውቅ ብዙ አይነት ሕክምና ተደርጎልኛል።
ብረት ውስጥ ሁሉ ገብቶ ተደርጎልኛል። ሐዋሳም ያላየኝ ዶክተር ያልነካኝ ዶክተር የለም ባጭሩና ምንም የመትረፍ እድል የለሽም ተባልኩኝ። ያው 9 ወር ሙሉ ያለማቋረጥ ነው እንደሚፈሰሰኝ። በጣም ከባድ ነበር ጊዜውና ምንም አይነት ነገር በውስጥ አልተጠቀምም። በጃማ ነው አድርጌ ሆዴ 9 ወር ነፍሰ ጡር ነው የሚመስለው። ዶክተሮች አርግዘሻል ይሉኛል፣ ልጅ የለም ውስጤና በጣም ከባድ ጊዜያቶች ነበሩ ያሳለፍኳቸው። እግዚአብሔር አንድ ቀን በአጋጣሚ የሆነች ጎረቤት ትናደድና ቤተፋጌ የሚባል ቸርች አለ፣ እኔ አላውቀውም። ባለቤቴ አጋጣሚ የሆነ መኪና ነበረን፣ ሲኖትራክ መኪና ነበረን። የሆነ አካባቢ ላይ ተበላሽቶበት ነበር። ባለቤቴ ቤት አስተኝቶኝ እናቴን አስቀምጦ ሄደ ቤት ውስጥ። ከዛ አንዷ ጎረቤት ተደብቃ ትመጣና ቤተፋጌ የሚባል ቸርች አለ፣ ነቢይ መስፍን የሚባል የተነሳ እግዚአብሔር ባሪያ አለ፣ እዛ እንሂድ ትለኛለች። ያው እኔ የምቀመጠው ፎጣ ተነጥፎልኝ ነው። ያለ ፎጣ አልቀመጥም። ፎጣውን ፎጣ ይቀየርልኝ፣ በፌስታል ተይዞ ፎጣ ይቀየርልኝ እና ከማንም ሰው ጋር አልገናኝም። ያው እኔ ቤተሰቦቼ ባለቤቴ ነው፣ ማንም ሰው አይቀርበንም። ያው የኔ ጠረን በጣም ቤቱን ነበር የሚበክለውና ከዛ ቤተፋጌ የሚባል ቸርች አለ። ኮንትራት ይዛ ፎጣ ከስራ አንጥፋልኝ ይዛኝ የመጣችው ቤተፋጌ። ልብሴ ታይት ያደረኩት ታይት ሙሉ ፈስ ሞልቶ ጫማ ውስጥ ነበር የሚገባው ደሙ። ሴትዮዋ የዱራሜ ሰዎች ብርሃኔ ትባላለች። ዛሬ ያንቺ ቀን ማለት እውነት ነው ጌታው፣ ባለቤትም የለም ማንም ከጎኔ የለም፣ እሱ በሰው ሀገር የተንከራተተ ነው ያለው። አንተ ጌታው ዛሬ የመጨረሻ ቀን ነው በላይ ተወራርደ ነው ጸልየን ከእሷ ጋር የመጣ ነው። ልክ መጣን ቦታ ሞልቶ ነበረ። ምግባር ዲያቆን እዚህ ያለ እሱ ነው መሀል ወንበር ሰጣን፣ እዛ ተቀመጥን። ያው ፎጣው ሞላ፣ እንዴት አድርገን እንቀይር? ከጎኔ ሰው ሞልቷል፣ ከኋላይም ሰው አለ። ለመቀየር ተቸገርን። ፎጣው እሷም ፈራች። ልቀይር ስል አይሆንም አትቀይር፣ ለምን ከተነሳው ይሸታል፣ ሰው ይረብሻል ተባባለ። ቁጭ አለ፣ ዝም ብለን ቁጭ አለ ፎጣው ላይ። ከዛ መጨረሻ ላይ ልክ ወደ ሰዓቱ እየሄደ መጣ። ቃል ሰብኮ ጨረሳ ነቢይ መስፍንና ልክ የሆነ ሰዓት ነው ትንቢት አንድ ሴት አለሽ እንዲፈሳሽ ከውስጥሽ የሚፈስ ምናምን ስል ውስጥ ዳውኖ ሾክ አደረገኝ። እዛ በተቀመጥኩበት እሷ አንቺ ነሽ ተነሻለችኝ። ቆይ ብሬና አይደለም አንቺ ነሽ ተነሻለችኝ። በቃ እስቲ ቆይ እናስጨርሱ አልኩኝ። ከዛ እዚህ ቦታ ብሎ ቦታው ሁሉ ጠቆመኝ። ወደ አሁን በቃ እግዚአብሔር በዛ ጣልቃ ገባ። ተነሳሁኝ ከጉባኤ ማለት ስነሳ እና ነቢይ መስፍን ጨርቅ ሁሉ ያስና አፈርኩኝ እንጂ አላሳየሁትም ነበር። ለምን እንዳለ የደሙ ብዛት ሆዴ ሁሉ አበላሽቶት ነበር። ወደ ላይ መጥተው ታችም ሞልቶብኝ ነበረ። እንዲሸፈንኩኝና ለቂ ልጽል እንደማል እምቢ አልኩት። ለቂ ሲል አለቀም አልኩኝ። ለምን በጣም ተበላሽቶ ነበር። ወደ ከዛ ጨርቅ ታስርልኝ፣ ጸልይልኝ። በጣም ደስ አለኝ። ቤት ገባ። ልክ ገብቼ ሻወር ነው ወሰድኩት። ታጠብ ያለችኝ ታጠብኩት። ሻወር ነው ወሰድኩት። 8 ሰዓት ተኩል ወር 9 ሰዓት በዛ ሻወር ወስጄ ስገባ ደግሞ ቆመ። እና ከዛ በኋላ ያው 9 ወር ሙሉ ነው ደም። በጣም ከባድ ነው የሚፈሰኝ ደም እና ምንድነው ያልተናገርኩት ነገር ቢኖር ውስጤ ይጠረግ ነበረ። ብረት ገብቶ ዝቃጭ ይወሰድ ነበረ። ያ ዝቃጭ ስለሚወሰድ ውስጤ ቆሰለ፣ በጣም ቆስሎ ነበርና ባለቤቴ ነበር የሚያደርቅልኝ። ማንም ሰው አይነካኝም ነበር። ለምን ብረቱ ውስጥ ገብቶ ስለሚጠረግልኝ ውጭ 3 ቀን 4 ቀን አልታጠብም። ለምን ዝቃጭ ከውስጤ ቆሻሻ ይጠረጋል ተብሎ ስለሚጠረግልኝ በጣም ከባድ ነበር ሰዓቱና ልክ ያን ቀን ሻወር ወሰድኩኝ። ቤት ገባሁ፣ ተኛው። ዝም ባለቤቴ የለም። ተኛው ሳይ ስጠብቅ የለም። በጣም ደነገጥኩ። እሷ ቤት እየሮጥኩ ሄድኩ ነበር። አኒ ብራለ ቆመ እኮ ምን ደሞ ቆመ አልኳት። በጣም ደነገጥኩ በሰዓቱ። እና ከዛ ሰዓት ጀምሮ ኤሌክትሪኩ ያው ቻርጅ ፉል ስልክ ይዤ ቻርጅ ፉል ያደርጋል። ስልክ ስከት ፉል ያደርጋል። ለዛ ምንም አይነት ነገር አልጠቀም። ሾክ ስለሚያደርገኝ 2 ዓመት ሙሉ ካልጋ አልተነሳም። 2 ዓመት ሙሉ ለባለቤቴ ምንም ከጄ በልቶ አያውቅም። ጭራሽ ከጄ ሰርቼም አብልቼውም አላውቅም። ከዛ በ15 ነው እንዲመጣው አባ ቤት እግሬን ሾክ ያደርገኛል። ኤሌክትሪክ ምናምን ይነዝረኛል። እንጀራ ጋግሬ አላውቅም። ወጥም ሰርቼም አላውቅም። አሁን ግን ባለቤቴን ማብላት ፈልጋለሁ። ደሜ ስለቆመ ስለው ነይ ቁጭ፣ ማንም ሰው የለም ጉባኤ ማለት ውሳኔ ነበርሽ መሰለኝ በሳቱ ባላስታውስም። አባ ባለቤት ቁጭ አደረገኝና ጸለየ። እንዲህ ጸልዮ ውሃ ነገር ሰጠ። ሄድኩና ምጣዴ ላይ ደፋው፣ ኤሌክትሪክ ምጣድ ደፋው። ሶፍት ሁሉ ደፍቼ ጸለይኩ። ከዛም በንጋታው ሰራተኛ አንቺ አቁም እኔም ጋግራለሁ። ልክ ስልኩስ የለም ስጋግር የለም አያማኝም ምናምን እና ለኛ በተለይ ለቤተሰብ በጣም ትልቅ ደስታ ነበር በሰዓቱ። እግዚአብሔር የሞትን ነገር ሽሮ ዛሬ ያው በህይወት አቆሞኛል በእናንተ ፊት። አዲስ አበባ ዶክተር ያለሽ? አዎ አዲስ አበባ ላይ ሕክምና ሙሉ ማሽን ውስጥ
ለመታየት 6 ወር ቀጠሮ ተሰጠኝ። 6 ወር ለመጠበቅ እኛ አንችልም። ለምን በሰዓቱ ስለሚያቃጥል ሰውነቴ በቀን ቢበዛት ወደ 6 ግሉኮስ ወስዳለሁ። ግሉኮስ ብቻ እና ሰውነቴ ያበጠ አይኔ ሁሉ ያበጠና መጨረሻ ዶክተሩን ስናማክረው ዶክተሯ ጋር ላከን። ስንሄድ ዶክተሯ ለ6 ወር ትቆያለች ተባለ። ወረፋ ጠብቅ ማሽን ውስጥ ለመግባት ማለት ነው። ከዛን ዶክተሩ ልክ እዛው ያየኝ አይቶኝ ለነገ ቀጠረኝ። ልክ ቤት ሲገባ ቴሌቪዥን የበራ አለ ድንገት ማለት ነው። ከዛ ደንግጬ ዙሪያዬን አየሁ፣ ማንም ሰው የለም። አንቺ ነክቼ ቤት ሄድኩ፣ ቴሌቪዥን የበራ እንጂ በፓወር አለኝ እና በጣም ደነገጥን። ምንድነው እሱ አለኝ። ከዛ ወዲያውኑ ምርመራ አደረጉልኝ። ይሄ ነገር ክስተት ነው፣ ኢትዮጵያ ውስጥ እንዴት ነገር ተደርጎ አይታወቅም፣ በጣም ከባድ ኬስ ስለሆነ ክስተት ነው አለኝ። ክስተት ብለው ስሜን ሰየሙ ማለት ነው እዛ ሆስፒታል ውስጥ። ከዚህ ሞባይል ኪስሽ ውስጥ ካርድ ፉል ያደርጋል፣ ላፕቶፕ ውስጥ ስለቂ ፉል ያደርጋል፣ መጣር ስለኩስ ፉል ያደርጋል። አሁን ያው ለቱ ሐሙስ ማለት ያን ስትጸልይ በመገለጥ ይወጣችሁ ማለት ያ ሁሉ ቀንበር ሰብሮ ዛሬ ከላይ እስከታች እንዳስመስለው ቆንጆ ያደርገ ታሪክ የተነስ እንደኔ ታሪክ ያለው አይደል ያለችው። እስቲ ጌታን ያምልክ ያመስግን። እጃችሁ ከፍ አድርጉና ባካችሁ ቀኝ እጃችሁ ከፍ አድርጉና እንደ እግዚአብሔር ያለ ማንም የለም በሉ። የኔ እግዚአብሔር በሉ ባካችሁ። ከአይምሮ በላይ የሆነ ነገር ያደርጋል በሉ። እጃችሁ ዘርጉ ወደ እሷ ቤቷ ውስጥ ደምድማለች አይቻልም ብሎ ሰይጣን አስደምድሟቸዋል። እግዚአብሔር ግን አንድ ነገር ያደርጋል። እስኪ እጃችሁ ዘርጉና መካንነት ተሰበረ በሏል። ጭንገፋ ተሰበረ በሏል። አሜን። ዘመንሽ ይባረክ፣ ሕይወትሽ ይባረክ።